ናት? በዛ ላይ ደግሞ አንቺ እዚህ ምን ታደርጊያለሽ? እንግቡ፣ አረፍ በሉ። የሚበላ አለ የሚጠጣ ምን ላምጣላችሁ? አረ የምርሽን ነው? እኛ እንግዳ ሆነን አንቺ ልታስተናግጂን? በለው ምን አይነት ታዛዥና ሩሩ ሴት ነሽ በእናትሽ? ድፍረቷ! እቺ ደግሞ የማናት ፈጣጣ። እሺ በቃ ችግር የለም አመሰግናለሁ። ነው አረፍ በሉ። ወይ ጉድ! ኤፍራታ የት ናት አንቺ ልጅ? ወይ እኔ እንጃ እኔ አላውቅም። ግን ደግሞ ያው እስር ቤት ልጠይቅ ይላ ነው የሚሆነው። እና አንቺ ታዲያ ሰው ቤት ገብተሽ ምን እያደረግሽ ነው? ደግሞ ምንድነው ያልሽው? ነው የደበቅሽው ዕቃ? ምን እያደረግሽ ነው? ደግሞ እኛ ስንገባ ከጀርባሽ የደበቅሽው ነገር ምንድን ነው? ነይ አንቺ ነብለዛ አንቺ ሰው ቤት ገብተሽ ዕቃ እየነካካሽ እየበረበርሽ ነበር አይደል? ጭራሽ አይ ኧረ እኔ እዚህ ቴብል ላይ ነው ያገኘሁት። አይ በጭራሽ ይሄንን በጭራሽ እዚህ ጋር ልታገኛችሁም። እንደዚህ አይነት ፋይል ቴብል ላይ አይቀመጥም። እሺ ስለ ቤትና ንብረት፣ ስለ ቤተሰብ ውርስ። ቆይ አንቺ ምን አገባሽና ነው የምትጣጣሪው? አንቺ ማን አባሽ ነሽ? ተናገሪ እንጂ አንቺ ማንሽ? ምን አገባሽ እንዴ? ኧረ እኔ ማን ነኝ? እውነት ማንም አይደለሁም። ማንም ብትሆኝማ ይሄን ሁሉ ነገር ባላደረግሽ ነበር፣ ባልተከታተልሽን፣ በተውሽን ነበር። አንዴ እዚህ አንዴ እዛ እያልሽ ቁም ስቃችን ባላሳየሽን ነበር። አንቺ ግን አንዴ እዚህ አንዴ እዛ እያልሽ በጣም እየበጠበጥሽን ነው። ስሙኝ ሰዎች እባካችሁ አትሳሳቱ። እኔ በጭራሽ የበጠበጥኳችሁ አይደለም። ደግሞ ቆይ ማን ነው እኔን በጥባጭ ያደረገኝ? እና ታዲያ እዚህ ማንም በሌለበት ገብተሽ እየበረበሽ ዝም ልትባይ ነው? እኔማ ለፖሊስ ደውላለሁ። ሰሚኛለሽ? ይሄንን ነገር ማድረጌ በጣም ትክክል ነኝ። ከዚህ በኋላ እዚህ ቤት መግባት አይደለም ዞረሽ እንዳታይን ያደርግሻል። እሺ ኧረ እባካችሁ እንደዚህ አታድርጉ። በቃ እኔ እኮ ችግር የለውም ውጪ ካላችሁኝ እወጣለሁኝ። አልወጣም ብዬ የምከራከር ሰው አይደለሁም። እንዳትሄጂ ቁጭ በይ። ከዚህ ንቅንቅ ማለት የለም። ቶሎ በይ ለፖሊስ ደውይ። ከኛ ማምለጥ የለባትም። ተይዛ መጠየቅና ከየት ወዴት እንደመጣሽ ማወቅ አለብን። አዎ መጣራት አለብን። ቶሎ ደውይ፣ ፖሊስ ጥሪ። እንዴ ቆይ ምን ሆናችኋል? እኔ እኮ የፉ ባለውለታ ነኝ። ደግሞ እዚህ እንደሆንኩ ታውቃለች። ምን እያደረጋችሁ ነው? አረ ተይ እንጂ የምናምንሽ መስሎሽ ነው? አናምንሽም። እሺ በቃ እኔ መውጣቱን እወጣለሁ። ግን ደግሞ ለፖሊስ መደወሉ አስፈላጊ አይደለም። እውነት ተገቢ አይደለም። ነይ በውጪ፣ ቀጥ ብለሽ ውጪ። ከዚህ በኋላ ሰው ቤት ዘው ብለሽ መግባት ይቅርና ለመግባት ብታስቢ እንኳን ውርድ ከራሴ ነው። ውጪ። ቆይ አንድ ገኒ፣ ከመውጣትሽ በፊት ግን ኤፉን አይተሻት ከሆነ ትክክለኛ ቦታውን ንገሪን። ካላየሻት ደግሞ ዝም በይና ቀጥ ብለሽ ውጪ። ያው እስር ቤት ነው ልትሆን የምችለው አልኳችሁ እኮ። በኔ ወደዛ ለግምትማ እኛም አናንስም። በኔ ቶሎ በይ ውጪ። አርዛ ነው። ውጪ እንዴ ነውጪ ወታለሽ ቻማታ እንዴት ወደዛ ውጪ። ውጪ ሄደች ታቀራለች እንዴ? አይወጣ እንዴት ነው? በየትኛው እጅሽ ነው ልጄ መጉዳት የጀመርሽው? አስችሎሽ መጉዳት የቻልሽው መቼ ነው? ኤፉ እባክሽ አትሳሳቺ። እኔ አይደለሁም። እኔ ምንም ያደረኩት ነገር የለኝም። እመኚኝ። እረፊ። ውሸታም መልሽልኝ። ዝም በይ እሺ። አንድ ነገር ስጠይቅሽ በቀጥታ መልሽልኝ። እንዴት ነው ሀሳብ ወደ ጭንቅላትሽ የመጣው? ልጄን ይዘሽው ስትሄጂ ምን እያለሽ ነበር? ተይኝ፣ አትውሰጂኝ እያለሽ ነበር አይደል? ንገሪኝ። የኔን ስም ጠርቶ ነበር አይደል? ንገሪኝ ሉሊት። የኔን ስም አንስቶልሽ ነበር ወይ? ንገሪኝ። አባቱን ስም አንስቶልሽ ነበር? ለነገሩ እንዴት አያነሳልሽ? የአባቱ ነገር ጭንቁ ነው። ቆይ ለምን ካልጠፋ ሰው እሷ ገደለች ብለሽ አሰብሽ? ለምን? አንቺ ፈጣጣ ሰይጣን፣ ከፊትሽ ቁጭ ብዬ ልትክጂኝ እየሞከርሽ አይደለም አይደል? በማስረጃ የተደገፈ ነገር ነው ያለኝ። እንዴ ምን አይነት መረጃ ነው የምትይው? ቆይ ከየት የመጣ መረጃ ነው? በዛ ላይ ደግሞ ያን መረጃ ማን ያሳየሽ? ምንድን ነው? ሉሊት ለመከራከር እንዳትሞክሪ። ልጄ ከሞቱ በፊት አቅፈሽ ፎቶ ተነስተሻል። ሞቼ ቢሆን ኖሮ እድሜ ዘላለምሽን ይቆጭሽ ነበር። ምክንያቱም ይህንን ነገር እኔ አላደረኩትም። ገባሽ? እኔ አላደረኩትም። ባምንሽ በጣም ደስ ይለኝ ነበር፣ ግን መቼም ቢሆን አላምንሽም። አንቺ ሰይጣን፣ የሰይጣን ኩራት፣ መቼም አላምንሽም። ካላመንሽኝ ምንም ነገር ማድረግ አልችልም። ግን ትክክለኛዋ ገዳይ እኔ አይደለሁም። ገባሽ? ኧረ እባክሽ ደግሞ ብለሽ ልጅሽን ሌላ ሰው ነው የገደለብሽ ልትይም ባልሆነ። አዎ እልሻለሁ። ለምን አልልሽም? ልጅሽን የገደለው ሌላ ሰው ነው። እሱን ደግሞ አውቃለሁ። ማን ነው? እኔ ከአንቺ ውጭ ጠላት የለኝም፣ ኖረኝም አያውቅም። ማንም ሰው አንቺን ያህል ጨክኖ ሊጎዳኝ አይችልም። ይሄን ደግሞ በደንብ አውቃለሁ። ስለዚህ ረፊ፣ ልታታይኝ እንዳትሞክሪ። ኤፍራታ፣ እስካሁን ብዙ ነገር አድርጌሻለሁ። አዎ ጠላትሽ ነኝ። እኔና አንቺ ደግሞ አንዋደድም። ግን እመኚኝ፣ ይሄንን ነገር እኔ አላደረኩትም። ምንም ነገር አላደረኩም እያልኩሽ ነው።
እንዴትም ብዬ ላሳምንሽ ይገባል። እሺ ንገሪ፣ ማን የኔ ጠላት? ያፌት እንዳልሆነ አውቃለሁ። ናታን አግቶት ነበር። ትዝታም እንዳትሆን ደግሞ እስር ቤት ነው ያለችው። ጭራሽ ልጠረጥር የማችው ሰው ነው። ማን ነው? የገዛ ጠላትሽ እኔ ወጋዋት ብሎ እንደታሰረ ሰምቻለሁ። ዳጊ ነግሮኛል። ካላምንሽ ደግሞ ዳጊን ጠርተሽ ጠይቂው። ዳግም ምንድን ነው የሚጠይቀው? ቤት ድረስ መጥቶ አግቶኝ እንደነበርና ከመጣው በኋላ ደግሞ ልጅሽ እንደገደለ እንዳልናገርበት ስንጨቃጨቅ ዳጊ ሰምቷል። አይ እኔም በጭራሽ አላምንም። እዚህ ምን ትሰራለህ? እየተከታተልከኝ ነው? ቆይ አንተ ማን ነህ? እንዴት ታሰሪ ስላልፈለግኩ ነው። ያው ስላሳዘንሽ ነው እኔ ታሰርኩት። እኔም በአጋጣሚ ቦታው ላይ ስለነበርኩ አሳዘነሽ ነው የገባሁት። እሱ ለምን እንደዚህ ያደርጋል? ጠላቴ እኮ አይደለም። አላውቀውም፣ አያውቀኝም። አንቺ እንጂ እሱ በደንብ ያውቅሻል። እርግጠኛ መሆን ከፈለግሽ ደግሞ ዳጊን ጥሪና ጠይቂው። ዳጊ ዳጊ ዳጊ! አቤት። የምጠይቅን ጥያቄ ብቻ ፊት ለፊት ምንም ሳታስቀር እንድትነግረኝ ነው የምፈልገው። እህቴ እንኳን መጣሽ። በጣም ስፈልግሽ ነው የመጣሽው። ወንድሜ ኤፉ እዚህ መታ ነበር እንዴ? አዎ መታ ነበር። በጣም ተናዳ ነው የሄደችው። ሁኔታዋ በጣም ነው የሚከብዱ። ጽይ ወንድሜ አንተ ለምንድን ነው የደበካት? ቆይ ለምን እንደዛ አደረክ? እኔማ ማንም ሰው እንዳያውቅ ነበር የፈለግኩት። ምክንያቱም ከእሷ ብትተርፍ ከእኔም ስለማትተርፍ ለውጥ የለውም ብዬ አስቤ ነው። ጥሩ አልሰራህም። ይኸው ዞሮ ዞሮ እኮ ማወቁ አልቀረም። ልጅቷ ተበጠበጠች። ቆይ ማን የነገራት? ከኛ ውጭ የሚያውቅ ሰው አለ እንዴ? ሌላ ማን እንደነገራት እኛ ምንም አናውቅም። ብቻ ግን ቤት መታኛን ቀጥታን የጠየቀችን። ሁኔታዋ በጣም ነበር የሚያስፈራው። ጽይ እባክሽ ኬትም ብለሽ አገኛት። የምታደርገው ነገር ስታጣ ራሷን ታጥፋለች። እባክሽ ድረሽባት። እሺ ወንድሜ። ቆይ ግን አንተ ደህና ነህ? ውስጥ ምንም ችግር የለም አይደል? ጽይ እኔ መጠየቁ ቀስ ብሎ ይደርሳል። እባክሽ አፍጥኝ። አሁን ድረሽባት። እሺ በቃ ወንድሜ። ወይ ጽይ በተፈጠረው ነገር በጣም አዝኛለሁ። እሺ ደግሞ ምንም ነገር ቢፈጠር ሁሌም ከጎን ነኝ። በጣም የምወደው ወንድሜ ነህ። እሺ እሺ እኔም እወድሻለሁ። በቃ ቶሎ ይጅላት። እሺ ዳጊ ሉሊት ቃላብ ከሚባለው ልጅ ጋር በእኔ ልጅ ምክንያት ስትጨቃጨቅ ሰምተህ ታውቃለህ? ምን አይነት ጭቅጭቅ? ዳጊ ንገረኝ። ልጄን እሱ እንደገደለው ሰምተሃል? አዎ አውቃለሁ። አንተ ጨካኝ፣ አንተ አውሬ! ይሄን እያወቅህ ነበር እስከ ዛሬ ዝም ያልከኝ? አንተ አውሬ፣ ሰይጣን፣ ጭራቅ! አንተ ባለጌ ውሻ! እውነት እያወቅህ እስከ ዛሬ ድረስ ዝም አልከኝ? እንዴት አስችለው ነው እውነቱን ከኔ ደበከኝ? ንገረኝ፣ እንዴት ቢያስችል ነው? የእህትህ ልጅ እኮ ነው፣ ሰማህ? የእህትህ ልጅ። ኧረ ተረጋጊ ኤፉ። አንቺ ዝም በይ። አሁንም ቢሆን የእሱ ተባባሪ ነሽ። እውነትን እያወቅሽ ደብቀሽኝ ነበር። ቢያንስ አሁን እውነቱን አውቀሻል። አንቺ ግን ልትገይኝ ነበር። ስለዚህ ይቅርታ ልጠይቅኝ ይገባል። ማ አንቺን ይቅርታ ልጠይቅሽ? ደፋር! ምነው ድፍት ብለሽ በቀረሽ ኖሮ ልጄን ባትነኪ እንኳን አንቺ ብትሞችን ሊያዝንልሽ አልችልም። አንቺ ጅል አታስቢ፣ ይሰራልሻል። ስለዚህ ሆን ብሎ ታሰረልኝ። የኛ ደግ፣ የኛ ዋጋ ከፋይ እገለዋለሁ። እንዴ ምንድነው እየወጉ የመግደል ሱስ? እንዴ ተረጋጊ እንጂ። ሁሉንም ነገር ቀምረን ነው መንቀሳቀስ ያለብን። እንዴት ማለት ጥሩ፣ እሱን አሳይሻለሁ። ምን መሰለሽ፣ እኔ ሄጄ ደህና መሆኔን አሳይቼ እናስፈታውና ከዛ ደግሞ ቤት የክብር እንግዳ አድርገን እንጠራዋለን። ከዛ ጉድ እናደርገዋለን። መግደልም ካለብሽ ደግሞ ትገየዋለሽ። አረ ምን እንዴ ዳጊ፣ መግደል ቀላል ነገር አይደል እንዴ? አዎ መግደል ቀላል ነገር ነው። እንዴት ነህ? ደህና ነኝ። እንዴት መጣሽ? እንደው ልጄን ሳታውቃት ለሷ ብለህ መታሰር ገርሞኝ ነው። እናመሰግናለን። ግን ደግሞ ባሏ ታስሮላታል። ስለዚህ አንተ መታሰርክ አይገባም። ልክ ነሽ። ግን ደግሞ እንዴት አሰርኩ? አሁንም ቢሆን መውጣት አለብህ።
ፍቅረኛ መታ ልጄ ላይ እየዛተችባት ነው። ሁኔታዋ ሁሉ ምንም የጤና አይደለም። ስለዚህ በቃ መውጣት ይኖርብሃል። እወጣለሁ። ምንድነው አጭር መስል የምትመልስልኝ? ምን መሆን ነው? መመለስ ያለብኝን ነው እኮ እየመለስኩ ያለሁት። መመለስ ያለብህ ይሄን ብቻ አይደለም እንዴ? መውጣት አለብህ። ልጄ በአንተ ምክንያት እኮ አደጋ ውስጥ ናት ያለችው። እኔ ደግሞ እናቷ ነኝ። አደጋ እንዲደርስባት አልፈልግም እኮ። እሺ እወጣለሁ። ቆይ ግን ለምን ታሰርክ እንዴ? ምንድን ነው እየመጣችሁ አንድ አይነት ጥያቄ የምትጠይቁኝ? አሁንስ ስልችት ነው ያለኝ እንዴ? አሬ ክብረ ቢስ! ለራሱ አሰብኩኝ ደግሞ ትቶኝብስ ይላል እንዴ? ካንቱ እንዴ የት ነበርሽ? በጣም ብዙ ቦታ እኮ ፈለኩሽ። ናታን ዛሬ ይፈታል። አሁን እዛው ነበርኩ። እንዴ እኔም እኮ እዛ ነበርኩኝ። ታዲያ እንዴት አልተገናኘንም? እኔ እንጃ ብቻ ነው እዛው ነበርኩ። አሁን የተመለስኩት። ግን ቆይ የምርሽ ነው? ወንድሜ ሊፈታ ነው? ይፈታል? አዎ ይፈታል። ግን ቆይ እንዴት እንደዛ ሊሆን ቻለ? ሉሊት ነይ ወደ ውስጥ። ሉሊት አይደለችም እንጂ ነው የገደለችው። እናም የናታን መፈታት በማስመልከት ቃላብም ስለሚፈታ እዚህ ቤት ውስጥ እራት ላዘጋጅ አስቤያለሁ። ሁላችንም ቆንጆ ሆነን ለባብሰን ነው የምንጠብቃቸው። ኤፉ ግን ከምርሽ ነው እንደዚህ የምትይኝ? ሉሊትን ይዘሻት መጣሽ? ዳጊ ና ይዘሃት ግባ። ወይኔ ጉዴ! እውነቷን ነው እንዴ? እኔ እኔን ማመን አልችልም። ኤፉ ምን ጉድ ነው? ቆይ ምን እያደረግሽ ነው? ምን እየሆንሽ ነው ያለሽው? እንዴት ነው ይዘሻት የምትመጪው? ለምንድን ነው እንደዚህ የምትገረሚው? የእሷ ጥፋት አይደለም አልኩሽ እኮ። ጎሽ አቤል፣ ቆይ ምን ጉድ ነው? ምንድን ነው የተፈጠረው? ሉሊት ለምንድን ነው የመጣችው? እኔ እንጃ ምን እንዳሰበች እኔ ምንም አላውቅም፣ ግን የሆነ ያሰበችው ነገር አለ። ቆይ እንዴት እዚህ ቤት ይዛት ትመጣለች? ይሄ ምን ጉድ ነው? ግን ቆይ ኤፉ ደህና ናት? በዛ ላይ እዛ እንዳለች ማን ነገራት? እንዴት አገኘቻት? ቆይ ደግሞ ወንድምሽ ይፈታል ምናምን እያለች ነበር። እውነት ነው? አዎ ወደ ፖሊስ ጣቢያ ሄደን ነበር እና ሉሊት ስለመሰከረች አሁን ሁሉም ይወጣሉ። የምርህን ነው? እኔ ግን ይሄ ነገር በጣም ፈጠነብኝ። ምንድን ነው ወንድምሽ እንዲፈታ አልፈለግሽም እንደዚህ? እንዴ ራቢል ምን እያልክ ነው? እንደዛ አይደለም እንዴ። ምንም ቢሆን እኮ ወንድሜ ነው። ነገሮች ሲፈጣጠኑብኝ ትንሽ ግራ ስለገባኝ ብቻ ነው። እንግዲህ ዝም ብሎ ማየት ነው። እሺ እና በቃ ወደ ውስጥ እንግባ። አይ ትንሽ እዚህ እንቆይ። እንዴ ምንድን ነው ልጅ? ምን ጉድ ነው? እሷ ደግሞ እዚህ ምን ትሰራለች? ገኒ ሉሊትን የወጋኋት በስህተት ነው። ሉሊት አይደለችም ልጄን የገደለችው። እንዴት? ቆይ እንዴት? ቆይ ሳታረጋግጪ ነው እንደዚህ ዝም ብለሽ ሰው የወጋሽው ነው ወይስ ስትገልብሽ በህልምሽ አይተሽ ነው? አይ እንደዛ አይደለም። ብቻ ታዩ በኋላ አብራራልሻለሁ። ምን ነው መላጢት፣ ባለሞት የደበረሽ እንዴ? እኔ በሞት ራሱ አስከሬኔ እዚህ ቤት ነው የሚቀበረው። አይዞሽ ወዴትም አልሄድም። ጀመረሽ ደግሞ ልታወሪ ነው። በዚህ መንታ ምላስሽ ልትለፈልፊብኝ ነው። አግኝተሽ ነው ያለኔ ማናለሽ? ማን ያወራሻል? መጣ በቃ። ገኒ ዛሬ ራት እናዘጋጃለን። ናታን ይፈታል። በዛ ላይ ሌላ እንግዳም አለብን። እውነትሽን ይፉዬ? ናታን ይፈታል? እንደዚህ በፍጥነት ዛሬ ይፈታል? አዎ ይፈታል ገኒ። እና እንግዳውስ ማን ነው? ለእኔ ብሎ አብሮ የታሰረው ነው። ሌላ ማን ይሆናል ብለሽ ነው? እሱን አክብረን ራት መጋበዝና ማመስገን አለብን። ውይ እንደው ጥሩ አደረግሽ የኔ ልጅ። እውነትም የተባረከ ልጅ ነው። እውነት ለመናገር በዚህ ዘመን ማንም ሰው ለሰው ብሎ ራሱን አሳልፎ አይሰጥም፣ ቢያጠፋም ራሱ። አዎ ልክ ነሽ። እሱም በጣም ከምታስቢው በላይ ጥሩ ሰው ነው። ለእኔ ናታንም ወደ ቤቱ ከመሄዱ በፊት ይዞት እንዲመጣ ነግሬዋለሁ። እሺ እንግዲህ በቃ እንዘገጃጃ። አዎ ቆንጆ ምሽት እንዲኖረን ነው የምፈልገው። ስለዚህ ራቱ ውጭ ላይ ይሁን። እንደዛ መሆን ይችላል። እሺ በቃ እንኳን ደስ አለሽ የኔ ልጅ። እንደው ጭንቀትሽ እኮ አስጨንቆን ነበር።
አመሰግናለሁ። አንቺ አትጨነቂ። እሺ እንግዲህ ጎበዝ ኤፍራታ፣ ቆንጆ አድርገሽ ተቀበዩ። ዝም በይ አንቺ ወሬኛ። ሁሉም ነገር ባንዴ ተረጋጋል። እኔማ ከዚህ በላይ ነገሩ እንዳይባባስ ፈርቼ ነበር። አዎ ተመስገን ነው። እኔም ባንዴ ነገሮች እንደዚህ ይስተካከላሉ ብዬ አላሰብኩም ነበር። አምጣ እንዴ እንዴ! አንተ ደግሞ እዚህ ፕሮግራሟ ላይ እየተባለ ወዴት ነው የምንወጣው? ስለዚህ ዛሬ ለብቻችን ጊዜ አይኖረንም ማለት ነው? አረ ይኖረናል። ለምንድን ነው የማይኖረን? አልፎ አልፎማ እንደበቃቸዋለን። አንቺ ዱርዬ! ከአንተ በላይ ዱርዬ አለ እንዴ? እኔማ አሁን ተረጋጋሁ እኮ። ዱርዬ ብሎ ነገር እኔ ላይ ይሰራል። ግን እንዴት ተረጋጋ? አንቺን ሳገኝ ነው። አረ እባክህ ወረኛ። እኔን ከማወቅ በፊት ነው የተስተካከልከው። አይደለም፣ አንቺን ሳገኝሽ ነው ለአንቺ አይገባሽም ብዬ ያሰብኩት ማንነት የቀየርኩት። ስለዚህ አሁን እዚህ ደርሻለሁ። ገና ደግሞ ከዚህ በላይ በደንብ እስተካከላለሁ። ይሄን ያህል? አረ ለአንቺ ከዚህ በላይ ባረግልሽ ይገባሻል። አመሰግናለሁ። በቃ ልሂድ፣ ልብሴን ቀይሬ ልምጣ። እሺ በቃ ሂድ። ማን ነው በዚህ ሰዓት የሚያንኳኳው? ናታን ወይም ኤፍራታ መጣ ይሆናል። ወንድሜ መጥቶ ሊሆን ይችላል። ወይኔ ጉዴ! ብቻ እኔ ነኝ አንኳኳት እንዳትኝ። አሁን እኔ ምን ነው ከኔ ውጭ የምትጠብቂው ሰው አለ? ምን አገባሽ? ይመለከትሻል። ሲጀምር አንቺ እዚህ ምን አባሽ ታደርጊያለሽ? እንዴት ናችሁ? አሁን እኮ ሊደውልልኝ ነው የመጣሁት። ሳስበው እዚህ ነው መሰለኝ። ቆይ ከምን ነው ደወለችልሽ? አሁን አይደለ እንዴ ቅርብ ሰዓት ወደ ቤት የገባችው እሷ ራሱ? አዎ ቅርብ ሰዓት ቢሆን ለኔ ደወለችልኝ። እሷ ያለኔ አትችልም፣ ለዛ ነው። እሷ ብትደውልልሽም እኔ ግን በፍጹም ወደ ቤት እንድትገቢ አላደርግሽም። እሺ በፍጹም እንደዛ አላደርግም። እንዴ ቆይ ምን ማለትሽ ነው? እንደዚህ ብሎ ነገር አለ እንዴ? አንቺ ሲጀመር ምን በይነሽ? አዎ አለ፣ እንደዚህ ብሎ ነገር አለ። እሺ አይገርምሽም? በቃ ጽዬ፣ እኔ ማድረገው ነገር አለ። ቶሎ ደርሼ ልመለስ። እሺ ቶሎ ተመለስ ግን። ወይ ፍዬ እንኳን ደህና መጣሽ። መጣሽ? በጣም አምሮብሻል። አመሰግናለሁ ጽዬ። ግን ምን ነው ብቻሽን መጣሽ? ወንድሜ አልመጣም? አልተፈታም እንዴ? ይመጣል፣ እየደረሱ ነው የሚሆነው። እኔ ቀድሚያቸው ነው። እንዴ ቆይ ምንድን ነው እየሰማ ያለሁት ነገር? ናታን ተፈታ እንዴ? ቃል ታሰረለት ማለት ነው በለው። ምን አይነት የሚገርም ነገር ነው እናንተ! ምንድን ነው የምታወሪው? አዎ እሱም ይፈታል። ሁለቱም ናቸው የሚፈቱት። ቆይ የት ነው ስማቸውን የምትይዡ? ምንም ነገር አያልፍሽም ማለት ነው? ጽ አንዴ እሷን ላናግራት፣ አንቺ ውስጥ ግቢ። እሺ በቃ ገባው ይፉዬ። ግን እቺ ሴትዮ በፍጹም ወደ ቤት እንዳታስገቢያት እሺ? አላስገባትም። ቆይ አሁን ምንድን ነው የማደርገው? ሁለቱም ከተፈቱ ሉሊት ካልሞተች እውነቱን ማውጣት አለብኝ፣ አለበለዚያ መበላቴ ነው። ያንቺ ማንነትማ በደንብ መጣራት ነው ያለበት። እሺ እባክሽ ሉሊት ናት ልጅሽን የገደለችው ብለሽ ነበር አይደል? ቆይ ስገለ በቦታው ነበርሽ? አይተሻል? ወይኔ ያኔት ቦታው ላይ ነበርኩ ካልኩ ደግሞ ሌላ ጣጣ ነው። አይ እኔማ ቦታ ላይ አልነበርኩም፣ ግን ደግሞ በገዛ ፋስ ታወራ ሰምቻታለሁ። ባልሰማ ራሱ እኮ ፎቶ ትልቅ ማስረጃ ነው። ቆይ ፉ ስታስቢው ከዛ በላይ ምን ማስረጃ ይኖራል? አይ እሱ ብቻ በቂ ማስረጃ ሊሆን አይችልም። ቆይ ግን እኔ ምንም አልገባኝም። የተከራከርሽላት ነው እንዴ? በዛ ላይ እኮ እሷ ምንም ቢሆን በጣም ነው የምጠላሽ። ምንም ስላላደረገች እከላከልላታለሁ። አዎ ለምን አልከላከልላትም? ምክንያቱም ልጄን አልገደለችውም። እንዴ ኧረ በለው ምን ሆነሻል? እኔ እኮ ለራስሽ ብዬ ነው የነገርኩሽ። ደግሞ በኋላ እንዳይቆጭሽ። መንገርሽ ጥሩ ነው፣ ግን ደግሞ ከማውራት በፊት አጣርቶ ማውራትን ልመድሽ። እሺ በቃ እንግዲህ ከዚህ በኋላ ሌላውን ነገር አጣርቼ እነግርሻለሁ። ግን ደግሞ አሁን በጣም እርግጠኛ ሆንኩበትን ነገር ልነግርሽ ነው የመጣሁት። ከዚህ በኋላ ምንም ነገር እንድታወርልኝ አልፈልግም። እንዴ ቆይ ቁሚ አንዴ። ቆይ ስለ ልጅሽ እኮ ነው። አሁንስ በጣም አበዛሽ። ከዚህ በኋላ የልጄን ስም ትታነሽ እንዳልሰማሽ። እሺ ከዚህ በኋላ ነፍስ ትረፍበት። በቃ ስርዓት ያዥ። አረ ቆይ ስለምን ነፍስ ነው የምትሆኚ? ወይኔ ፍራታ፣ ቆይ ምንድነው ችግርሽ? አንቺ ችግርሽ ምንድነው? አይገባሽም እንዳንቺ ደደ። ከዚህ በኋላ የልጄ ስም በአንቺ አፍ አይጠራም። እሺ ልጅሽ እኮ አለ፣ ልጅሽ አለ። ኤፉ
ስሚ ልጅሽ አለ እያልኩሽ ነው። እኔማ እዚህ ቆይቼ ታምር ፈጥራለሁ እንጂ እውነቱን ሳላወጣ ወዴትም አልሄድም። ናይስ አንቺ እሺ እዚህ ጋር እሱ ገና ወደ ቦና አድርገሽ ቁጭና ተዘጋጅቷል አይደል? በቃ ሲዬ የቀረውን ደግሞ አምጪ አዘጋጅቻለሁ። ትችላለሽ። እሺ ሄሎ መጣሁ። ማነው? ናቱዬ እንዴት ነህ? ጌታ እንኳን ደህና መጣ። አንተ ተባረከ ልጅ እንዴት ነህ? ሰላም እንዴት ነህ? እግዚአብሔር የባረከ ልጅ። አመሰግናለሁ፣ ግን ደግሞ አይገባም ነበር። አይ በዚህ ጊዜ ማን እንደዚህ ያደርጋል ብለህ ነው? ጥሩና የተባረከ ጥሩ ቤተሰብ ያሳደገው ስለሆንክ እኮ ነው። በሉ ግቡ፣ አላስቁማችሁ። እራት እየተዘጋጀ ነው፣ ግቡ። ገኒ እኔ እንኳን ተጣጥቤ እመጣለሁ። ምናልባት እዚህ ልብስ ካለ አይቼ ለብሼ እመጣለሁ። እናንተ እስከዛ ተቀመጡ። እሺ እኔ ልጅ ቶሎ ብለና እንግዳው እንዳታስጠብቀው። እሺ ገኒዬ፣ በቃ እስከዛ አንቺ አውሪው እንዳይደብረው። ኧረ አይደብረኝም፣ ምንም አታስብ። በልና ግባ እስቲ። እሺ እባክሽ። እንዴት እንደናፈቅሽኝ። የኔ ናታን መጣልኝ። እንኳን በሰላም መጣ። እና ብቻህን አይደለም አይደል የመጣው? አይ ቃልም መጣ። ይዘውን አላልሽኝም እንዴ? ስለዚህ ይዤው መጣ። በጣም ጥሩ አደረክ። ባለውለታችን ነው። የምን ባለውለታ ነው? ለምን አባቱን የታሰረው? ምን ስለሆነ ነው የሚታሰረው? ይሄ ጊዜ ለፍና የማፋጠጠው ነው የሚሆነው። እሺ በቃ ተረጋጋ። አፍቀሽኝ ነበር። በጣም 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 ከምታስቢ በላይ በጣም ነበር የናፈቅሽ። እኔም ናታን በጣም ነበር የናፈቀኝ። እቺ ምን አባቷ እዚህ ትሰራለች? እንዴት ነው ነገሩ? ስትገባ አይታችኋታል? እዚህ ምን አባሽ ትሰሪያለሽ? አንቺ ሰላቢ ቤት አባሽ ነው ይግባሽ። አረ ተረጋጋ የኔ ናታን። ቆይ ብዙ ማወቅ ያለብህ ነገር አለ ስላልነገርኩ ነው። እሺ የኔ ናታን ተረጋጋና እናወራለን። ምንድን ነው የምናወራው? ቆይ እዚህ ምን አባቷ ትሰራለች እያልኩሽ ነው። ምንድን ነው የምትሰራው እዚህ? የተፈታችሁት እኮ እሷ ቃሏን ሰጥታ ነው። እና ስላስፈታችን ነው እዚህ ቤት የገባችው? ረፌፉ አታቃውሽኝ። አታርገው እንደዚህ እንደቀልድማ ቤት አታስገቢያት። እኔ እገላታለሁ። ተረጋጋ የኔ ናታን። እሷ አይደለችም ልጃችንን የገደለችው።
እና ማን ነው ልጃችንን የገደለው? የእውነት እችን ካዲ አምነሻት ልትከላከይላት አይደለም አይኔ ጨረቃ? የኔ ናታን እውነቴን ነው፣ እሱ አይደለችም። በአሁኑ በማስረጃ የተደገፈ ነገር ነው የምነግርህ። ምንድነው? ቶሎ ንገሪ። ማን ነው ልጃችንን ያሳጣል? በዚህ ደረጃ የምታምኛት ከሆነ ገዳይ ያልሽውን እውነተኛ ማስረጃ ንገሪ። እሺ አመጣልሃለሁ። የኔ ናታን እባክህ አንተ ግን ተረጋጋ። የኔ ናታን ዛሬ እንኳን ስማኝ እባክህ የኔ ናታን። አብሮት መጣ እንዴ ወይስ ናታን ብቻውን ነው የመጣው? ንገሪኝ። አዎ መጥቷል። ውጭ ላይ መሰለኛለሁ። በጣም ጥሩ። እንዳትፈሪ እሺ፣ እኔ ያግዝሻለሁ። ከጎንሽ ሁሌ ምን ያለው እሺ፣ እንዳትፈሪ። ሲጀምር እኔና አንቺ እኮ ስንስማማ ነው የሚያምርብን። እባክሽ አታስመስይ። እኔ አንቺን መቼም ቢሆን አላምንሽም። የልጄን ገዳይ መበቀል ስላለብኝ ብቻ ነው እሺ ያልኩሽ። እሺ ብቻ እንደፈለግሽ ብቻ። ይኸውልሽ ምግቡን ቀላቅለሽ ደግሞ ለሁላችን እንዳታበይኝ። ይኸውልሽ እኔ ሁለተኛ መሞት አልፈልግም። ገላገልኩሽ ነበራ አንቺንም ባበላሽ ኖረሽም ምንም አጠቅሚም። አንቺ ደግሞ ምን አይነት ሰው ነሽ? ምንም ክብር አይወድልሽም ማለት ነው እንዴ? ወቅተሽኝ ዝም ስላልኩሽ አሁንስ በጣም አበዛሽው። እንኳንም አበዛሁት። ወይ ጉድ! አጣራውጥ እንዴት ነው የሚያደርጋቸው? እያንዳንድህን እንዴት ወንጀለኛ እንደማደርጋችሁና እንዴት ለፖሊስ እንደምደውል ታያላችሁ። ደውዬ እቀጥራለሁ። ጉድ ነው የምሰራችሁ። እኔን አይደለም መውቃት ማንም ሰው ቀና ብሎ ማየት አይችልም። ሉሊት ልካቸውን አሳያቸው። ደውዬ እቀጥራለሁ። እንደው ምን አይነት የተባረክ ልጅ ብትሆን ነው ይሄን ነገር ያደረከው? ማንም እኮ ያደርገው። አረ ቀለል አድርጊው። ያው ልጅሽ ድንጋጤ ላይ ስለሆነች ነው እንደዚህ ያደረኩት፣ ሌላ ነገር አይደለም። ሁላችሁም እንደ ትልቅ ውለታ አትወሰዱብኝ። ይወሰዳል እንጂ እንዴት አይወሰድም? ከዚህ በላይ ውለታ ከየት ይመጣል? የኔ ልጅ አንተ እኮ እኛን አታውቀንም። ብታደርገውም ባታደርገውም ምናችንም አይተርፍም። ይሆናል። ምንድን ነው ፕሮግራም አይጀምርም እንዴ? እህቴ ቤት ትጠብቀኛለች። መውጣቴን ስለማታውቅ ሳተኛ እጄ ሰርፕራይዝ ማድረግ አለብኝ። ወይ እህት አለች? አዎ አለች። አንድም ያለችኝ እሷ ነች። ሌሎቹ ደግሞ ከሀገር ውጭ ናቸው። ምን ነው እንደዛ ስትንሰፈሰፍልኝ የነበረችውን ፍቅረኛ ረሳት ነው እንዴ? አይ ያው የስጋ ዝምድና ስለሆነ ነው እንጂ እሷም አለች። ፍቅረኛና ሚስት እኮ ከዛም በላይ ነው። ዋናው ነገር ደግሞ ያንተ አያያዝ ነው። ሴት ልጅ እንዳያስካት ነው የምትሆነው። አይ ያውን ጊዜ ሴቶች እንደዛ ናቸው ብለሽ ነው? እንደዛማ አትበል። የትኛውም ዘመን ላይ ሴት ሴት ናት፣ ወንድ ደግሞ ወንድ ነው። ያውን ዘመን ሴቶች ስትል የድሮ ዘመን ሴቶች ብር የማይወዱ ዝናና ክብር የማይስባቸው ስልጣን የማይፈልጉ ባለጸግነትን የሚጠሉ ይመስላል እንዴ? እንደዛ ታስባለህ? አትሳሳት። ጥሩ የመምረጥ ችሎታ ካለክ አሁንም ድረስ አሉ። እስኪ እኔ ልጅ ያት የፉዬና ባለቤቷና ታንስቲ ተመልከታቸው። እነሱ ምን ሆኑ? እኔ ልጄ ስለሆነች አይደለም ማሞጋግስልህ፣ ግን ደግሞ ወርቅ የሆነ ልብ ነው ለሁለቱም የሰጣቸው። በፍቅራቸው ምክንያት እሱም እሷም ያላሳልፉት መከራ የለም። ግን ፈጣሪ ይመስገን እስካሁን በፍቅር አሉ። ሴት ልጅ የተሻለ ስታገኝ ጥላት ሄዳለች የሚባለው ውሸት እንደሆነ የኔ ልጅ ማሳያ ናት። የማይመጣላት ሰው የለም። ግን ደግሞ እስካሁን ድረስ አፍቅራው ዘልቃለች። ልጇ ሞቶ እንኳን ያው ፍቅራቸው አሁን ድረስ ትኩስ ነው፣ ቀዝቅዞ አያውቅም። ፈጣሪ ከሰጠክ የእሱ አይነት አፍቃሪ ይስጥክ። እርግጠኛ ነኝ የኔ ልጅ ናታንን ብታጣ እራሷን ታጠፋለች እንጂ ከማንም ጋር አትለምድም። እና እንደሱ አይነት ያድልክ። ሁለቱም ወርቅ የሆነ ልብ ነው ያላቸው። አሜን። እንደዚህ አይነት ልብ ያላት ከተገኘች። እንግዳችን እንኳን ደህና መጣ። በጣም ደስ ይላል። መጣ እንዴ? አይ ከሄድሽማ አንቺ ላይ ልቀመጥ፣ ቀዝቀዛው ላይ ከምቀመጥ እዚህ ጋር ይሻላል። አይ እቺ ሴትዮዋ ሞታል እንዴ? ኧረ በስመ አብ። እሺ እባክህ ቆይ ምን አይነት ደግ ሰው ብትሆን ነው እኔ ነው የወጋው ምናምን ብለህ የታሰርክላት? ውይ በጣም ነው የምታሳዝነው። አይ እኔ ምስኪን። አንቺ ባብ አልሞትሽማ። አንተ እያለ ለምን ሲባል ነው የሞታለሁ? ራስህ ድፍት ትበል ይድፋና። ጭራሽ ደግሞ ባለመሞት የደበረ ምን እንደሚያስገርመኝ ታውቃለህ? ቆይ እንዴት ነው እስከምታሰር ደረጃ ደርሰህ የልጁን በህይወት መኖር ያልተናገርከው አንተ ምስጥ? ምን አገባሽ?
አፍሽን ዝጊ። ባልዘጋ ኑሮማ ሳልወጋ በፊት ነበር የምናገረው እና አሁን የምናገር ይመስላል። መቼም አላደርገውም። እሺ ብዙ ቆያለሁ። እሱን ምናየው ይሆናል። እናያለን። ውይ ኤፉዬ መጣሽ? እንኳን ደህና መጣሽ። ደህና ነሽ? በጣም ደህና ነኝ። ደግነትን ለመግለጽ ግን በጣም ነው ቃላት የሚያጥረኝ። አንተ በጣም መልአክ ነህ፣ አዳኝ ሰው ነህ። አረ ጉዲ አንቺ! አረ እናታ እንዳይሰማሽ ጭራሽ ከሱ ውጭ አዳኝ ምናምን ትያለሽ? አረ የኔ መልአክ፣ እሱማ ሁለተኛ አዳኝ እኮ ነው። ልጅ ደግሞ እንግዳ መቀበል ላይ ጎበዝ ነበርሽ እንዴ? አዳኛችን እንኳን ደህና መጣ። ትልቁ እንግዳችን ሁላ ስለተገኘ ደግሞ እኛም አንተም በጣም እድለኞች ነን። እና ሁሉ ነገር ሰላም ነው? ሚስት ልጆች ምናምን? ቆይ ሚስት እንዴት ናት? የምን ልጅ? አጣሪ አውጣኝ። እንደውም ባለፈው ረሳ እንዴ? አስወልደህ ክዳሃት ስታለቅስብኝ የነበረችው ሴት ደህና ናት? እንዴት ናት? እስካሁን ግን እንደከዳሃት ናት? ኧረ ተው እባክህ ግን ተው ታረም። ቆይ አሁን ታርመህ ወጥተህ የለ እንዴ? አትስተካከልም? እንዴት ነው? ምን መሆን ነው? ተው ይሄ ቁጥሩ አይደለም ግፍ አለው። አንቺ ምንም ጤና የለሽ። ወይ ይፉና ፍርሃት ባልሆነ አይዞህ፣ እሷ ባለ ትዳር ነች። እሺ ከሷ ምንም አይተርፍም። ግልጹን ብናወራ ነው የሚሻለው። ከቻልሽ ዝም በይሽ። ከሉሊት ምንም የሚደበቅ ነገር የለም። እሺ እኔ ደግሞ ሆዴ ቲማቲም ነው። ምንም ሚስጥር አልችልም። እዛው ነው የማፈራርጠው። አዎ በጣም ቲማቲም ነው። ያፈርጥሽ ነው። ባይሆን ይፍራታ፣ እኔ የቴሳተኛ እሷ ጋር መድረስ አለብኝ። ፕሮግራማችሁ የሚቆይ ከሆነ እኔም ብትሸኙኝ ደስ ይለኛል። አክብራችሁ እዚህ ድረስ ስለጠራችሁኝ አመሰግናለሁ። ግን ደግሞ የግድ መሄድ አለብኝ። እንዴ እንደዛማ አይሆንም። ይሄ ማለት እኮ ግብዣ ይመናቅ ነው። ላደረክልኝ ነገር አመስግኜ ተጨዋውተን ነው የምትሄደው። በዛውም ወዳጅነታችንን እናጠነክረዋለን። ገባኝ እኮ ግን ብችልና ብቆይ ደግሞ ደስ ይለኝ ነበር። ግን ደግሞ መሄድ አለብኝ። ሌላ ጊዜ ይደርሳልሽ። ኤፍራታ አንቺ ጥሩ ልብን ያለሽ፣ ለዛ ነው እንደዚህ ያደረኩት። ምንም ቢሆን ለአንተ ብላ የሰራችውን ምግብ ልትበላላት ይገባል። እሺ ንቃታት ሂድ። ኤፉዬ ሂጂ ከውስጥም ቢሆን አቅራርብሽ ይዘሽለት ነው። አዎ ሉሊት ልክ ነች። ትልቁ እንግዳችን አንተ ስለሆንክ ለአንተ ብዬ ነው ያዘጋጀሁት። ስለዚህ ቢያንስ ቀምሳ እንኳን ትሄዳለህ ካልሽሽ። እኔ መጣሁ ኤፉዬ።